ፈልገህ ነው? እናት ሰለሞን ናቸው የላኩ? እናት ሰለሞን ናቸው የላኩ? አንቺ አይደለም ነገር የለም። ይኸው ተረጋጋ፣ አርፈህ ተቀመጥ፣ ተረጋጋና እናውራ። ይለቀውታልኝ። ሁላችንም ከማየታችን በፊት ያየሽ እሱ ነው። ለምን አልገደለኝም? መጥቶ ለምን የሆነ ነገር አላረገኝም? ህይወቴን አበላሸሽ ብሎ መጥቶ ባለቤትሽ ቁማር ቤት ይኸውልህ እኔ እገልሃለሁ። ስለሱ አንድ ማድረግ ውሸት ነገር መስማት አልፈልግም። ወላጆችን ቁማር ቤት ማየት ማለት ምን ሊሰማ እንደሚችል ሰክረው መምጣታቸው ሳያንስ ይህንን ነገር እንደሚያደርጉ ሳቅ በጣም ነገር ያገባኝ። ስነ ስርዓት ይዘሽ ተሳስተሽ ባለቤቴም ባይሆን በተሳሳተ ነገር እየወነጀልከው እኮ ነው። በተሳሳተ መንገድ ነው የወነጀልኩ ያለሁት። በትክክል በቃ ተነስ እናውጣለን። አንቺ አትንኪ። ስነ ስርዓት ይዘሽ ቁጭ ገባ። ምን አረግን? ታውቀዋለህ፣ ማንነትን ታውቀዋለህ። ለዚህ ነው ነርቨስ እየሆንክ ያለው። ለዚህ ነው እኔ ላይ መሳሪያ መዘዝኩ አይደል? የት ነው ያለችው? አቶ ሰለሞን ልጅ የምን ያት ሰለሞን ልጅ? እኔ ምን የሰለሞን ልጅ የት ነው ያለችው? ማን ነው ሰለሞን? እርጉዞኝ እንዴት ነው እንደዚህ አይነት ቦታ ላይ ልኖር የምንችለው? እንዴት ነው ልኖር የምንችለው? ራሴን ከማጠፋ ፈጣሪ ሁሉ ፈተና ከሚያሳየኝ ቢገለኝ ምን አለበት? እነሱን ተዋቸው። እኔ ይኸው በዚህ እድሜ ይህ ሁሉ ችግር የተቀበልኩት እነሱ በመስማማታቸው ነው። በቃ ሊስማሙ የፈለግኩትን ያክል ባይስማሙ ይሻለኝ ነበረ። ማንም ደልቶትና እንትን ብሎት ሲያቀረው ገንዘብ የትም ቁማር ቤት እየሄደ የሚበት ነው። እኔ መበለው አጥቼ የምለምን ሰው ነበርኩኝ። ምንም ነገር ላወጣ እንደምችል ማወቅ አለብህ። ምንም ነገር ማኔጅ ማድረግ እንደምችል ማወቅ አለብህ። እስፔሻሊ አንድ የሆነ ነገር ከገባ ውስጥ ተጋብተን እንደምንኖር ሁሉንም ነገር እኮ አቅደን ነበረ። ይህ ሁሉ ጉዳይቶ መጨከን አቃተው። እኔ እኮ ማረባ ሴት እኮ ነኝ። ከዚህ በኋላ ምን እሰራለታለሁ? እንዴት ነው ገና በቅጣት ላይ ቅጣት? ግን መሞት አልችልም። መኖር እፈልጋለሁ። ነገ እንዴት ነው የሚሆነውን ነገር ማየት እፈልጋለሁ። የጸባቸው መንስኤ ምን ነበር? አባትሽ በሚያጠፋቸው ጥፋቶች ብቻ ነበሩ ወይንስ እናትሽ ጋርም ችግር ነበር? መራ ምን ይዘን የመጣው? እኔ ቤት ምን ተረጋጋና ተረጋጋና እናውራ። ፈልገህ ነው? እናት ሰለሞን ናቸው የላኩ? እናት ሰለሞን ናቸው የላኩ? አንቺ አይደለም ነገር የለም። ይኸው ተረጋጋ፣ አርፈህ ተቀመጥ፣ ተረጋጋና እናውራ። ይለቀውታልኝ ማለት ላይክ እኮ ሱስ ሲባል ሙሉ ለሙሉ ሱሰኛ ያው በኦኬዥን ለበዓል ምናምን አንዳንዴ እንደሱ ይጠጣል። ግን ኦኬ አይ የመጠጥ ብቻ ሳይሆን በሌላ መንገድ ሱስ ይኖርበታል ብለሽ ኧረ በጭራሽ ምንም ሊኖርበት አይችልም። እርግጠኛ ነኝ። በዚህ ምድር ያለችኝ እሷ ነች። ባለቤትህን ዋሽታ ታውቃለህ? አንቺና ባለቤትሽ መሀል በሚፈጠሩት ነገሮች መሀል በአንቺ ቤተሰብ ባሉ ወይም በአንቺ ወገን በኩል ያሉት ከእሱ ጋር የሚፈጥሩት ነገሮች ይኖራሉ። ወይም ደግሞ ከቤተሰብሽ ከእናት ከአባትሽ የመጣብሽ ስለሱ የሆነ አሉታዊ ነገሮች ይኖራሉ። የሆነ ለበዓል የሆነ ነገር ምናምን ይዞ ነው የሚሄደው ምናምን ብዙ ነገር ነው የሚያደርግላቸው። እንደውም በተቻለው አቅም የአንቺን ቤተሰብ ሳፖርት ማድረግ ይፈልጋል ማለት ነው። ይፈልጋል ብቻ አይደለም፣ በቃ በደንብ ያደርጋል። አይቼዋለሁ ሲያደርግም። እኔ ቤት ሆኜ ዛሬ እኮ እንዲህ መጥቶ እንዲህ ይዞልን መጣ ምናምን ብሎ እናቴ የምትደውልልኝ ጊዜ አለ። ወይ ሚስት ወይ ባል ቺት የማድረግ ነገር ይፈጠራል እና እንደው ከአንቺ ልጀምርና ይህን ጥያቄ ባለቤትሽ አንቺ ላይ ቺት ቢያደርግ እና ያንን ነገር ብታውቂ የአንቺ ምላሽ ምን ይሆናል? በቃ ለስራ እና ለስራ የሚያስብ ከሆነ ሌላ ምንም የማያስብ ከሆነ ሱስ የምትለው ምናምን ላይ የሆነ ስትዝናና ወይ የምትሰራው ስታጣ ነው ሌላ ነገር የምታስበው። ጭንቅላት ቢዚ ከሆነ ግን በቃ ወደ ልጆቹ፣ ወደ ሚስትህ፣ ወደ ስራ ነው። እዚህ ጋር አሁን እንደምታየው ኑሯችን ላይ እና ጥንካሬያችን ላይ ዋናዋ ጠንካሯ ባለቤቴ ነች። ለእኔም እንደዚህ መሆን ቤቴ ውስጥ ሰላም ባይሆን ኖሮ ምቾት ባይሰማኝ ኖሮ ወጥቼ ለሰክሰስም አልበቃም ነበር። ለዛ ነገር ደግሞ ትልቁ አስተዋጽኦ ያላት ባለቤቴ ነች። እዚህ ደግሞ በጣም ነው ማመሰግናትም በጣም መወዳትም። እንደነገርኩ መርካቶ አካባቢ ተወለድኩኝ። ከደሃ ቤተሰብ ነው የተገኘሁት። በራሴ በጥረት የተለያየ መልኩ ሞክር ነበር። በትምህርትም እንዲሳካልኝ ብዙ ጥሪ ያለው በቃ በትምህርትም በቢዝነስም እያደረኩኝ ጣርኩኝ። ያው እግዚአብሔር ዋጋዬን ከፈለኝ ብዬ ነው ማስበው። እነ አቶ ሰለሞን በእንደዚህ አይነት ዙሪያ የሚታሙ ሰዎች ናቸው። እስቲ ማለት በቁማር በአንዳንድ ሱሶች
እንደዚህ ደግሞ ከተማችን ላይ ባለሀብት ሆኖ ወጣት ሴቶችን በተለየ መንገድ አብረው ለመዝናናትም ሆነ አንዳንድ ነገሮችን ለማድረግ የሚጠቀሙ ሰዎች መሀል ናቸው እና ስለ ጓደኞች እንዴ ፍቅረኛ የታገሻለሁ ልጅ ልጅ የምትይው ፍቅረኛ የታገሻለሁ ልጅ ልጅ የምትይው አልወለንም ብለሽኛል እና ይሄ የሆነበት በተፈጥሮ መንገድ ነው ወይንስ እንደው ከሁለታችሁ ባንዳችሁ ላይ የተፈጠረ ችግር በጊዜ ሂደት የመጣ ነገር ወይንስ እንደው ክፍለ ሀገር ላይም ስትኖሩ ስለነበር ክፍለ ሀገር ላይ የሚኖር ሰው ልጅ ይወዳል ቶሎ ልክ ትዳር እንደመሰረተ ቶሎ ወደ ልጅ ወደ መውለድ አንዳንድ ነገሮችን ቤተሰብ የሚባለውን ነገር መመስረት የሚባለው ነገር የሚጀመረው ልጅ ከመውለድ ነው ብዬ አስባለሁ እና የእናንተ እንደው እንደዚህ የክፍለ ሀገር ሰዎች ሆናችሁ የዘገየበት ዋናው ምክንያቱ ምንድን ነው? አንቺ እንዳልሽው መውለድ ስለማትችይ ነው ወይንስ ሌላ ችግር አለ? ግን ባለቤቴ በጣም ጥሩ ሰው መልካም ቤቴን የሚል እኔ ምንም ያስከፋኝ ነገር የለም። ቤቴን ለቀውታል። አርፈሽ ቁጭ በይ። እንዴ ዝም ብዬ አርፈሽ ቁጭ በይ በቃ። ጭራሽ በገዛ ቤቴ ፍቅረኛ እንዴት ነው ያደረጋችኋት? ምንድን ነው አንተ የምትለው? ፍቅረኛ እንዴት ነው ያደረጋችኋት? ይሄ ደግሞ የማውቅልህ ነገር የለም። ምንድን ነው ዛሬ የፈለጋችሁት እዚህ ቤት ውስጥ? ቤታችሁ ውስጥ ያሉት ማቴሪያሎች ቅር ካላለሽ ከውስጣቸው ትንሽ የሚባል አይነት አይደለም። ከቤቱ ጋር እውነቱን ለመናገር ማች የሚያደርግ አይደለም። አዎ እንትን ለማለት አይደለም። የሆነ የንቀት አይነት ነገር አይደለም። አይ ልክ ነህ። ቤቱን ሳየው ቤቱን ያየሽበት መንገድ አለ አይደለ? ከዛም በኋላ ደግሞ ቤት ውስጥ ያሉት ንብረቶች ሲታዩ ሰው እነዚህ አይነት ቤት ውስጥ እየኖረ እነዚህ አይነት ማቴሪያል ሊገዛ ይችላል እንዴ የሚያስብል አይነት ነገር አለ። ከአንቺ መስማት ሳይሆን አካባቢ ላይ ያሉት ሰዎች አንቺ ልጅ ይኖርሽ አይኖርሽ ያውቃሉ ያውቃል። አስፈላጊ ከሆነ አከራይሽን እኮ መጥራት ይችላል። ስለ እኔ ለማወቅ አካባቢ ላይ አይደለም እኮ መዞር ያለበት ከእኔ ከባለቤቴ ቆይ አከራይሽን በጠይቃት ልትነግረኝ አትችልም? ተበላ ከቤት ትወጣለህ እንዴ? መራ ምን ይዘህ ነው የመጣኸው? እኔ ቤት ምን ተረጋጋና አርፈሽ ተቀመጭ። አንቺ ተረጋጋና እናውራ። ምን ፈልገህ ነው የመጣኸው? ተረጋጋና እናውራ። ምን ፈልገህ ነው? እናቱ ሰለሞን ናቸው የላኩ? እናቱ ሰለሞን ናቸው የላኩ? አንቺ አይደለም ነገር የለም። ይኸው ተረጋጋ። አርፈህ ተቀመጥ። ተረጋጋና እናውራ። ቤት ለቀውጣልኝ። ምን ብለው ነው የላኩ? ከኔ ምንድን ነው የምፈልገው? ችግርህ ምንድን ነው? ቤቴ ድረስ መተህ ምንድን ነው ችግርህ? ምን ለማድረግ ነው እየሞከርክ ያለው? እኔ ጋር ነው የምትሰራው? ቤቴ ነው የመጣኸው? ቤቴ መታችሁ ምን እየሰራችሁ ነው ያላችሁት? ምንድን ነው? እኔ የማላውቀው ጉዳይ አለ። አንድ ነገር እንድታውቂ የምፈልገው እኔ አንቺ እንደምታስቢ እየዞርኩኝ የእናንተን ስኬት ምንም አይነት ትውልድ ማስተላለፉ አይነት ነገር የለም። ከእናንተ የሚማር ምንም አይነት ትውልድ ሊኖርም አይችልም። ገባ? ታውቀዋለህ፣ ማንነትን ታውቀዋለህ። ለዚህ ነው ነርቨስ እየሆንክ ያለው። ለዚህ ነው እኔ ላይ መሳሪያ መዘዝኩ አይደል? የት ነው ያለችው? አቶ ሰለሞን ልጅ። የምን አይነት ሰለሞን ልጅ? እኔ ምንም የሰለሞን ልጅ የት ነው ያለችው? ማን ነው ሰለሞን? ከዚህ የበለጠ የማይሆን ነገር ውስጥ እንድንገባ አታድርገን። በየትኛውም ጉዳይና በየትኛውም ነገር ስለራስሽ ልጅ እንደምታስብ ሁላ የሰው ልጅ በቁማር በልቶ ግልጽ ነው አይደል? በቁማር የሰው ልጅ በልቶ እየኖረ ያለ ሰው የሰው ልጅ በቁማር እሱን ጠይቂው ታዲያ። እሱን ባለ ምላሹ ለባለቤት የሚያወራውንም ለራሱ ማያቅ ሰው ነው። ምን እያደረገ እንዳለ እንኳን አያውቅም። ናውጣልኝ በቃ ስነ ስርዓት ይዘሽ ተሳስተሽ ነው በተሳሳተ ነገር እየወነጀልከው እኮ ነው። በተሳሳተ መንገድ ነው የወነጀልኩ ያለሁት። በትክክል በቃ ተነስ እናውጣልኝ። አንቺ አትንኪኝ። ስነ ስርዓት ይዘሽ ቁጭ በይ። ቤቷ መተህማ እንደዚህ ልትላት አትችልም እኮ። ከዚህ የበለጠ አንተ የትኛው ቢዝነስ ነው አንተን እንደዚህ እያኖረ ያለው? የትኛው የምትሰራው ቢዝነስ? ሁሉም ቢዝነስ በየቁማር ቤት እየሄድክ በመቶ ሺዎች እየመደብክ የምትጫወትበት ብር ሳይኖራቸው ልጆቻቸው ሚስታቸውን የምትበላበት ቁማር እንደዛ ነው። እኔ እና እሱ እያወራ ነው። አንቺ ተረጋግተሽ መቀመጥ የምትችይ ከሆነ ተቀመጭ። እንደዛ ነው ወይ? ወንድሜ አትበለኝ። የሰው ወሬ ሰምተህ መተህ እዚህ ጋር የኔን ቤተሰብና ህይወቴን መበጥበጥ አትችልም። ባለቤትሽ ምንም አይነት ሱስ የለበትም። ከመጠጥ ጀምሮ እስከ ቁማር ድረስ የሚቀር ሱስ አለ? የሚቀር ሱስ አለ ወይ? መልስልኝ። ትክክል ካልሆነ አይደለም በለኝ። አስፈላጊ ከሆነ ከፎቶ ማስረጃ ጭምር ላሳይ ይችላል። ውሸቱን ነው የሚያወራው። ምን አይነት ቀን ነው ዛሬ? ምን እየተፈጠረ እንዳለ ምንም እየገባኝ አይደለም። ባለቤትሽ ቁማር ቤት ከሴቶች ጋር እንደዚህ አይነት ማንነት ያለው ባለቤት ነው ያለሽ።
አስፈላጊ ከሆነ ማሳይሽ ብዙ ነገሮች ይኖራሉ። ሰው የመጣው ቤት የለበጠበት ነው እንዴ? ኑሮ የለበጠበት ነው እንዴ የመጣው? ትዳሬ ልታሳጠኝ ነው የመጣው? ቆይ ስሚኝ እንድታቂው ቢያንስ ከ2 ከ3 ቀን በላይ ተከታትየዋለሁ። ከቤቱ ከወጣ ጀምሮ ቅድምም ብለሽኛል፣ ኮንስታንት ሰዓት አለው ቤት የሚመጣበት ብለሽኝ ነበር አይደል? የትኛው ስራ ያለው ሰው ነው የእውነት ክላይንቶች ያሉት በጣም ብዙ ነገሮችን የሚሰራ ሰው እንዴት ነው ኦን ታይም በፈለገበት ሰዓት ቤቱ ሊገኝ ይችላል? አየሽ ባለቤትሽ የሚያደርጋቸውን ነገሮች ቆይ ስሚኝ እኔ ልንገርሽ የሚያደርጋቸውን ነገሮች ምክንያቱም እሱ ነገሮችን እንዲያስተባብል ሳይሆን ዳይሬክት ለኔ እንዲነግረኝ የሚፈልገው ነገር ነው። ስለዚህ እሱ ምን ያክል እንደማውቀው እንዲያውቅ ስለምፈልግ ነው ላንቺው ነገር። ከዚህ ቤት ይወጣል፣ ትላልቅ ሆቴሎች ላይ ይሄዳል፣ የሚፈልግበት የምትፈልጉበት ቦታ ትሄዳላችሁ፣ እንደምትፈልጉት ትሆናላችሁ። የምትፈልጋትን ሴት ከፈለክበት ውስጥ የምትዝናናበት ቦታ ተዝናንተ አይደለ? ከዛም በኋላ ሲመሻሽ መሄድ ወዳለበት ቦታ ትሄዳለህ። የኔ ባል እንደዚህ ያደርጋል። ቅጽል ስምን መጥራት ትችላለህ አስፈላጊ ከሆነ ነው። እውነቱን ነው። እንዴ ያንተ ፍላጎት ምንድን ነው? አሁን ምን ፈልገህ ነው የመጣው? ስማ ከኔ ጋር ሌላ ወሬኛ አርጋል እንደዚህ ምንም ያወራው ነገር ምንም እውነት የለውም። እኔ እናንተ መነጋገር እንችላለን። እኔ ካንተ ጋር ምንም መነጋገር እኛ ይኸውልህ ፍቅራችን ካንተ ጋር መነጋገር የምችለው ነገር ቢኖር ይሄ ፈተና ነው። በእኔና እሱ እንድንጣላ የምንጣላ መስሎኝ እኔም አልገባኝም። አንጣላም። እኔ በቃ የምወደው ባለቤቴ ነው። አንዴ ስነ ስርዓት ልትይዥልኝ ትችያለሽ? ማስተማሪያ ነው ብለሃል። እንግዲህ እያስተማርክ ከሆነ ብዬ ነው። አንድ ነገር ግልጽ ላድርግልሽ፣ እኔና ባለቤትሽ እያወራን ያለነው ነገር የህፃን ልጅ ጨዋታ አይደለም እኮ። ታዲያ የህፃን ልጅ ጨዋታ ስላላወቅሽም ነው በስነ ስርዓት እያወራሁሽ ያለሁት። የማታውቂው ነገር ስላለ ላስረዳሽ የሞከርኩ ነው። ግልጽ እንዲሆንልሽ ደግሞ ዝም ብለሽ በማዳመጥ ተባበሪ። እኔና እሱ ማውራት ያለብን ነገር አለ፣ እያወራን ነው። ሰው ከራሱ አፍ ካልሰማው እኔ መቼም ይሄን ነገር ላምን አልችልም። ከዚህ የበለጠ ብዙ ማስረጃዎችን እንደዚህ አይነት ነገር ነው። አንዴ ጆሲ እኮ ነው እንዴት ነው እንደዚህ የሚያደርገው? መነጋገር ካለብን መነጋገር እንችላለን። ይኸውልህ ቀጠሮም ይዘን መነጋገር እንችላለን። ከኔ ማወቅ የምትፈልጋቸውን ነገሮች ስነ ስርዓት ያዝ። ምን አይነት ወይ ስነ ስርዓት እያስክ ያልሆንከውና ቤቴ ድረስ መጥተህ ችግር እየፈጠርክ ያለው አንተ እንደዚህ አይነት አግባብ ባለው መልኩ በእንደዚህ አይነት መልኩ ከኔ ጋር ተቀጣጥረህ ማውራት የምትችል አይነት ሰው አይደለም። እኔ እናንተ ምንም አይነት ተቀጣጥረህ ልናወራ የምንችልበት ምንም አይነት ጉዳይ የለንም። አሁን ግን ከዚህ የበለጠ ተመልሰ የባለቤትን አይን ማየት እስክታፍር ድረስ የሚያደርስን ማስረጃ ከማውጣ ታውቃለህ። ፕራይቬት የሆኑ ነገሮችን መነጋገር እንችላለን እያልኩ ፕራይቬት የሆኑ ነገሮችን ይሄን ያክል ማውጣት ከቻልኩኝ ምንም ነገር ላወጣ እንደምችል ማወቅ አለብህ። ምንም ነገር ማኔጅ ማድረግ እንደምችል ማወቅ አለብህ። እስፔሻሊ አንድ የሆነ ነገር ከገባ ውስጥ አሁን ተረጋግተህ የምፈልጋቸው ምላሾች ተገቢ በሆነ መንገድ መልስልኝ። ካልሆነ ለሚዲያም ለባለቤትም ማስተላለፈው ነገር እድሜ ልክህን ይቆጭሃል። እሺ እንድነግርህ ትፈልጋለህ? የአቶ ሰለሞን ልጅ ያለችው ከዛ ጀምረህ ነው ማለት ነው የምፈልገው። እንደዛ እንድነግርህ የምትፈልግ ከሆነ ካሜራውን አጥፋውና እንድነግርህ እችላለሁ። ምን ማለት ነው? አሁንም እኔ የማወራው ነገር ግልጽ አልሆነልህም ማለት ነው። እኔ አንተን ልለማመጥ አይደለም የመጣሁት። ይኸውልህ እኔም እየተለማመጥኩ አይደለም። ከኔ ማወቅ የምትፈልገውን ነገር የምትፈልግ ከሆነ እኔም በምፈልገው አግባብ መሆን አለበት። ከዛ ውጪ እኔ በዙሪያ ብዙ ትልልቅ ሰዎች ያሉ ሰዎች አሉ። አንዴ እሷን አስወጡልኝ፣ በእሱ ልተባበር። አንዴ አስወጣት እሷን። ለምንድን ነው የምወጣው? እኔ መስማት አለብኝ እኮ አይደል እንዴ? እኔ በኋላ ማሳየት ባለብኝ መንገድ ላንቺ ላሳይሽ እችላለሁ። አሁን እባክሽ ምንድን ነው ሰውዬ ችግር? ከባለቤት ልታለያየኝ ነው ፍላጎት? አንተ እስካሁን ድረስ የተከበረ ትዳር ያለ ሰው አይደለም። በምን አይነት መንገድ ተልከስከሰ እንደምትኖር የምትሰራቸውንም ስራዎች አውቃለሁ። ምንም የምታውቀው ነገር የለም። አውቃለሁ የምትለው ነገር በሙሉ የምታውቀውና ልክ የሆነ ነገር አይደለም። ዮሴፍ አዎ ያሳየኸኝም ፎቶዎች አይቻቸዋለሁ። ስታሳየኝ ተጨማሪ ላሳይ የምችላቸው ነገሮች አሉ። አውቃቸዋለሁ ግን ወንጀል ነው የምታስበው ልክ ግን ወንጀል ነው የምትሰራው። ግልጽ ነው አይደል? የምትሰራቸው ቁማሮች፣ የምትጫወታቸው ነገሮች ሌላው ይቅርና አንተ የብዙሃንን ትላልቅ ባለሀብት ሚስቶች እንደበላ ላይክ እናንተ በምታደርጉት መንገድ ያ ሰው ተጫውቶ ንብረት በጨረሰበት ሰዓት ባለው ነገር ወይም ደግሞ ሚስቱን
ረጅም ጊዜ እንደምትወስድ ካልሆነ ደግሞ ለቀናቶች ከአንተ ጋር ማሳለፍ የምትችልባቸውን ጊዜያቶች ወዶና ፈቅዶ ነዋ። እኔ ምን ላድርግ? ይህን ነገር የምታደርጉት ህጋዊ በሆነ መንገድ ነው ብለን ነው የምታስበው? ወዶ ፈቅዶ መጥቶ ገንዘቤን ጨርሻለሁ ሚስቴን ይዘህ አጫውተኝ ሲለኝ እምቢ ላለ ማለት እሱን ለመርዳት ስል አጫውተዋለሁ። እሱን ለመርዳት ስትል የገዛ ባለቤቱን እሱን አላየህም ማለት አላየህም ማለት እኔ እኮ የገዛ የሰለሞንን ልጅ ወስደ እኔ ላይ ልትጮህብኝ እኮ አይገባም። የገዛ ልጁን እኮ አስይዞ ይቆመረበት እኮ ማድረግ የነበረብኝ ስለተውኩ ነው። ልጫው አይገባም። ልጁን አንተን እያዳፋው ነበር ማውራት የነበረብኝ። ገባ? ምንም እንደዛ አይነት የሚያደርግ ህጋዊ መብትም የለህም። አዎ ተጮቻለሁ። ይሄንንም እኮ እንትን እያልኩ ያለሁት እንነጋገር ስላልከኝ ነው። ኦኬ የምንነጋገር ከሆነ አቶ ሰለሞንም ቢሆን ልጁን ያስያዘው እሱ ነው። ለሱ ነው ልጅነቷ ማለት ተጫወትን። አዎ እኔ እንደምታየው ንብረቴ ህይወቴ ምናምን በግማሽ መሰረት ያደረገው ቁማር ላይ ነው። የኔ መክሊቴ ነው፣ ታለንቴ ነው። አብዛኛውን ጊዜ ከስሬ በተጨማሪ ብዙውን ጊዜ እንትን ያልኩት በቁማር ነው። ህይወቴንም ኑሬንም ያደራጀሁት። ይህንን ግን ባለቤቴ አታውቅም፣ ቤተሰቦች አያውቁም፣ በዙሪያ ያሉ ሰዎች አያውቁም። እሺ ዝም ብለህ ታይበት እንትን በልበት ብለውኝ አንድ ሁለት ሱቅ መርካቶ ሰው ከፍቻለሁ። መታያ ገንዘቡ ከየት መጣ እንዴት ነው እንዲባል እንጂ ከዛ ውጭ ያለው ነገር አብዛኞቹ ጓደኞቼና በዙሪያ ያሉ ሰዎች ባለሀብቶች ናቸው። እኔ የመጣሁበትን መንገድ ነግሬሃለሁ። ከመናጢ ከደሃ ቤተሰብ የመጣው ልጅ ነኝ። ማንም ደልቶትና እንትን ብሎት ሲያቀረው ገንዘብ የትም ቁማር ቤት እየሄደ የሚበት ነው። እኔ የምበለው አጥቼ የምለምን ሰው ነበርኩኝ። መከራዬን አይቼ እነሱ ጋር እንዴት መቅረብ እንዳለብኝ አጥንቼ ቀርቤ ህይወቴን በዛ ላይ መሰረትኩት። ማንም ደልቶትና ጠግቦ ቁማር ተጮቶ እንትን ላለው እኔ እዛ ጋር ተቸግሬና እንትን ብዬ መሞት አለብኝ? ኦኬ ይሄን ታለንት ከሆነ ወደዚህ ነገር ገብቼ ህይወቴን መሰረት ማድረግ አለብኝ ብዬ አሰብኩኝ። ገባሁበት። ስገባበትም ተሳካልኝ። ግን እኔ እንደነሱ አይነት ተጫዋች አይደለሁም። ከነሱ በምን ትለያለህ? ከነሱ እንደውም ትከፋለህ እንጂ አንተ። ከነሱ ምን ለይበት ምክንያት ደልቶኝ አይደለም። እንዲህ ቆይ አሁን አንተ ይሄን ችግርህን ምንም አይነት ነገር ካጣሃቸው ነገሮች ጋር ወይም ደግሞ አሁን እጅ ላይ ካሉት ነገሮች ጋር ማያየት በፍጹም ያሌለብህ ነገርና ያልሆነ ነገር ነው። ገባ? አሁን ላይ ኖ መጀመሪያ ተቸገረ ጀመርከው እንበል። ተቸገረ የሆነ ነገር ፋውል ሰራ። ከዛ በኋላ ነገሮችን ሱቆችን የከፈትከው አሁን ሰው በጣም ስኬታማ ነኝ ብሎ የሚያስባቸውን 2-3 ሱቆች ከፍተህ መታያ ያረከው አይደለ? ከዛም በኋላ አንተ ስለተቸገርክ ነው እንደዚህ አይነት ማለት መልከስከስን የምታደርገው፣ የሰውን ትዳር የምታፈርሰው እየሄድክ እያወቅ የሰውን ልጅ ቅድምም ሳነሳለ የነበረው ለዚህ ነው። አባት ሆነ ልጅ እያለ የሴት ልጅ አባት ሆነ በሴት ልጅ ህይወት ላይ በሴት ልጅ ህይወት ላይ አልፈረድኩም፣ በሱ ህይወት ላይ ነው። እሱም ልጁን ሲያስይዝ አፈሬበታለሁ። አሁን ብዙ ንግግር ባናደርግና ከተቻለ ስራችሁ ምን ምን እንደሆነ አንድ ባንድ አፍረጥርጠህ እንድትነግረኝ እፈልጋለሁ። ሁለተኛ ደግሞ የየሩስ ጣፋንታ ምን እንደሆነ እንድትነግረኝ ነው የምፈልገው። ይኸውልህ ወንድሜ ስለ ጉዳዩ እባክህ ወንድሜ አትበለኝ። በቃ የምጠይቀን ነገር በስነ ስርዓት ብቻ መልስልኝ። እየነገርኩህ ነው ስላለው ሁኔታ ምናምን ዲቴል አውቄ አጥንቼ ምናምን ነው የመጣሁት። ያልከው ነገር ውሸት ነው፣ አታውቀውም ማለት ነው። እዛ ቦታ ላይ እየተከናወነ ያለው የሚደረገውን ነገር አታውቀውም ማለት ነው። ዛሬ ነገ በልተህ ቁማር ቤት ከነገ ወዲያ እኮ መቅረት አይቻልም። ምን ማለት ነው? የሰውን ገንዘብ ይዘህ ትቀራለህ እንዴ? በሰው ገንዘብ ላይ ህይወትን መስርተህ እንትን ብለህ ትቀራለህ እንዴ? እዛ ጋር እኮ የሚጫወቱት ሰዎች ከባባድ ሰዎች ናቸው። እናቱ ሰለሞንን የምታውቅ ከሆነ የእናቱ ሰለሞን ጓደኞች፣ በዙሪያቸው ያሉ ሰዎች፣ ስለ ቁማር ቤቶቹ የምታውቅ ከሆነ የቁማር ቤቶቹ ባለቤቶች እና በዙሪያ ያሉ ሰዎች እነማን ናቸው? እኛ እኮ ተራዎቹ ሰዎች ነን። ምን ማለት ነው? እኛም እንገደዳለን እያልኩ ነው። ምንድን ነው የሚያስገድዳቸው? ላይክ ምንድን ነው ችግሩ እዛ ጋር ያለው ነገር? ይኸውልህ ዛሬ እኔ የሰውን ንብረትና ቤት መኪና በላው። ያንን ይዤ ግን መቅረት አልችልም። መቅረት አልችልም ማለት ዛሬ ነገ ሄደህ ትጫወታለህ። ግዴታ ነው። እሺ
ግዴታ ነው። እዛ ቦታ ላይ መገኘትህ ግዴታ ነው። መቅረት አትችልም። በጣም ጉዳይ ካልገጠመ እሱንም በዙሪያ ስለሆኑ ያውቃሉ። እሺ እንደዚህ ደግሞ ከበድ ያለ ነገር ደግሞ ስትበላ ብቻህን አትበላ። ምን ማለት ነው? ቤቱም አላ አጫዋቾቹም አሉ። እነሱ ናቸው ያንን ነገር ኮንትሮል የሚያደርጉት። እኔ ለበላሁት ነገር ኃላፊነት የሚወስዱትና ለእኔ ከለላ የሚሰጡኝ አጫዋቾቹ ናቸው። ያለበለዛ አንዱ እንዳያቸው ሁሉም ጥጋበኛ ሰው ያለበት ባለሀብት የሞላበት ቦታ ነው። የበላኸኝን አምጣ ሊጠይቅህ ይችላል። ያ ነገር እንዳይሆን ግን ቤቱ ነው ከቨር የሚያደርግልህ። ስለዚህ በተዘዋዋሪ ቤቱም ካንተ ጋር ይካፈላል ማለት ነው። እዚህ ነገር ላይ ደግሞ እኔ በተደጋጋሚ በመብላት ስለምታወቅ እዛ ቦታ ላይ በጣም ትኩረት ያደርጉብኛል። እና ያቱ ሰለሞን ልጅም እንደነገርኩ በላኋት እዛው እንዳለን ከዛው ከቁማር ቤት ሳንወጣ አንደኛው እንደዚሁ ካልተጫወትን ብሎ አስጨነቀኝ። እኔ መሽቶብኛል፣ ቤቴ ባለቤቴና ልጆቼ እየጠበቁኝ ነው። በዛ ላይ እቺ ልጅ በልቻለሁ፣ ምን እንደማረጋት አላውቅም። ከዛ ያኛው ካልተጫወትን ምናምን ብሎ ይቅርታ ሲያስቸግረኝ ገንዘብ ከመመደብ ብዬ እሷን መድቤ ተጫወትኩኝ። እሷም እንደ ገንዘብ ነበር በሰዓቱ የተመደበችው። እኔ ብበላው እሷን ልበላው፣ እሱ ቢበላኝ እኔን 500 ሺህ ብር ሊበላኝ። እሱ ከአቶ ሰለሞን ጋር ያደረገው ከአቶ ሰለሞን ጋር ማለት ነው። ከዛ ቀጣይ አሁን እሷ የተያዘችው በ500 ሺህ ብር አይደል? እንደ 500 ሺህ ብር ደግሞ ከጓደኛው ጋር ከዳዊት ጋር ተጫወት በላኝ። እሺ በቃ በዛው ነው ይዟት ሄደው። እኔና እሷ በዛው ነው ይዟት ሄደው ማለት ልጁ ለርግጥ እዛ ነበረች። ኢየሩሴት ነው ያለችው እያልከኝ ያለው? ይኸውልህ የመጀመሪያ ጊዜ በዛ ዕለት የተደረገው ነገር እኔ አቶ ሰለሞንን ከበላዋቸው በኋላ አቶ ሰለሞን እንዴ ኢየሩስ እኮ ጄሪኮ እዛ ሆና እኮ አይደለም እንጫወትባት፣ እሷ እኮ ቤቷ ነበረች። አቶ ሰለሞንና ያጫወቻቸው አካላት ናቸው መበላቱን እርግጠኛ ሲሆኑ አቶ ሰለሞንን እዛው አስቀምጠው እኔ እዚህ ቦታ ፈልግሻለሁ ብለው ደውለውላት ከዳዊት ጋር እንድትሄድ ተደረገ። እኔን ከበላኝ ጋር እሺ እሱ ይዟት ሄደ። ከዛ በኋላ ከቀናት በኋላ አገኘኋት። እንዴት ነው ቤትሽ መሄድ ትፈልጊያለሽ ወይ እንደዚህ እንትን ትያለሽ ወይ ምናምን ስራት እዛ ቤት ተመልሼ መግባት አልፈልግም አለች። በሰዓቱ ደግሞ ሳያት እንደነገርኩ ነው። እኔም በሆን የሁለት ልጆች አባት ነኝ። እሱን የምታለባበሳቸው ነገሮች ተውና ዳይሬክት የራሴን ነገር ነው እየነገርኩ። አይጠቅመኝማ፣ ስለማይጠቅመኝ በቃ የምፈልገው ምን ነበር የነበራቸው ኮንቨርሴሽን ከሱ ነው። በቃ እሷ የነገረችኝ የቤቷ ተመልሳ መግባት እንደማትፈልግ፣ አባቷን ዳግመኛ አይኑን ማየት እንደማትፈልግ እና አቶ ዳዊት ደግሞ ጥሩ ነገር እሷ ላይ እንዳልፈጸመ ነገረችኝ። ስለዚህ ልጅቷ ማረፊያ ፈልጋለሁ እንደዚህ አይነት ነገር ማቀው ቦታ ማረፊያ የለኝም ዘመድ የለኝም ስትለኝ ወደ መጸነሷን እኮ አረጋግጠናል። መጸነሷን ከአንተ ጋርም ደግሞ ከተለያዩ ትላልቅ ሆቴሎች በራስ መኪና ይዛ ስትዞር ታይታለች። ሐሰት ይኸውልህ እኔ እገልሃለሁ። ስለሱ አንድ ማለት ውሸት ነገር መስማት አልፈልግም። አገናኝሃለሁ፣ ታወራታለህ። ይኸውልህ ምንም አይነት ነገር አንዲት ጉዳት ደርሶባት የማይሆን ቦታ ጥላቿት ከሆነ ከራሴ ስለሚፈጠረው ነገር እኔ እኮ ከእሷ ጋር ምንም አይነት ግንኙነት የለኝም። ቸግሯት ነው ዞራ እኮ ፈልጋ መታ የጠየቀችኝ። ማረፊያ፣ መግቢያ፣ መውጫ መግቢያ ከኔ ጋር ምንም አይነት ግንኙነት የላትም። እኔም ከሆነ ጊዜ በኋላ ማረፊያ ፈልጋለሁ አለችኝ። የሆነ ህንፃ ላሰራበት ያስቀመጥኩት ክፍት ቦታ ነበር። የሆነ የጭቃ ቤት አለው። ከጠባቂው ጋር እዛ ቤት አስቀመጥኳት ወስጄ እዚህ አለ ወደ መገናኛ ቦታ የገዛሁት አለ ህንፃ ሰራበታለሁ ብዬ እሱ ላይ እንትን አለው የጭቃ ቤት አለው። የጭቃ ቤቱ ላይ እዛው ገብተሽ ትኖሪያለሽ? አዎ ለጊዜው እዚህ አርፋለሁ አለችኝ። እሺ ብዬ አስገባኋት። አስቤዛ ቆረጥኩላት። ከዛ በመሀል እርጉዝ መሆኗን ተረዳሁኝ። ከዛ እርጉዝ መሆኗን ስንረዳ ራሷንም ሳናገራት በዛች በአንድ ቀን በተፈጠረች ክስተት እርጉዝ እንደሆነች ነገረችኝ። እኔ ምን ላድርግ?
ስለዚህ አሁን ኢየሩስ ያስቀመጥካት ቦታ አለች ማለት ነው? አለች። ተነሱላችሁም ካሜራውን ማጥፉና እዚህ ቁጭ ብዬ ምንም ፕሮግራሜን ማስቀጠል ያለብኝ አይመስለኝም። ቀጥታ ወደ ኢየሩስ ጋር በመሄድ ያሉትን ነገሮች መፍታት በሚቻልበት መንገድ ለመፍታት እሞክራለሁ። ማለት እኔ መገመት ለራሱ የከበደኝ ነው ያለው። አስቡት፣ የገዛ አባቷ ወስዶ አይኑ እያየ እንግዲህ ለሁለት ጓደኞቹ አሳልፎ ሲሰጣት፣ በዚህ ደረጃ ጭካኔ ከገዛ አባቷ ሲመጣባት እቺ ልጅ ምን ማድረግ ትችላለች? ሲቀጥልም ደግሞ የተባሉት ጓደኛ ማቾች እየተቀባበሉ ሲጫወቱባትና ወስዶ መጨረሻ እንግዲህ በጸነሰችበት ሰዓት እንደ ቆሻሻ አውጥቶ ሲጥሏት አስቡት ምን አይነት ስሜት እንዳለው፣ እንዴት ሊከብድ እንደሚችል። ከዚህ የበለጠ እዚህ ቆይቼ ፕሮግራሜ ማስቀጠል አልችልም። ቀጥታ የተባልነው ቦታ እንሄድና ፈርስት ኤድ እንግዲህ አንዳንድ ሰዎች በምንደርስበት ሰዓት ችግር አንዳንድ ቦታዎች ላይ ስለሚገጥሙ ፈርስት ኤድ ይዘን እንሄዳለን። እሷንም የሆነ ችግር ካለ ፈቃደኛም ከሆነች ቁጭ ብላ የምናወራበት ሁኔታ እናመቻቻለን። ካልሆነም ደግሞ እንግዲህ ቀጥታ ፕሮግራሜን ከዚህ በኋላ ለእናንተ ማላስተላልፍ መሆኔን ግልጽ አደርጋለሁ። ካስተላለፍኩላችሁ ግን እሷ ፈቃደኛ ሆና በሙሉ ጤነኝነት ላይ እንዳለች የሚገልጽ ነገር እንድታውቁልኝ ይፈልጋሉ። የትም ሳትሄዱ ከኔ ጋር ሆናችሁ እንድትከታተሉ ይፈልጋሉ። ከኔ ጋር ቆዩ። ተነሳንተ እሺ እንግዲህ ውድ ቤተሰቦቼ እውነቱን ለመናገር እዚህ ከደረስኩኝ ረጅም ሰዓት ሆኖኛል። ግን ደግሞ እንዳሰብኩት ልክ እንደመጣው ቀጥታ ለእናንተ ማስተላለፍ አልቻልኩም ነበር። የነበሩት ሁኔታዎች ደስ አይሉም። ግቢውንም ስቀርጽ ምናምን ነበር፣ ግን በቃ ለእናንተ ማስተላለፍ ስላልቻልኩኝ ቪዲዮንም አቋርጬ ለረጅም ሰዓት እንግዲህ ራሴንም ለማረጋጋት ከዮሴፍ ጋርም እንግዲህ ከዛ በኋላ የነበረኝ ቆይታ ጥሩ ስላልነበረ ከእሱ ጋርም በሰላማዊ መንገድ እሱም የሚነግረኝን ነገሮች አምኖ የመቀበልም ሆነ በቃ እሱን የማዳመጥ ሁኔታ ውስጥ ስላልነበርኩ፣ ምክንያቱም የኢየሩስን ፎቶዎች አይቼ ነበር ከዚህ በፊት እንግዲህ ያደገችበት መንገድ አለ፣ ሁኔታዎች አሉ። አሁን ደግሞ ሳገኛት ነፍሰ ጡር ሆና ያለችበትን ቦታ ኤቭሪቲንግ ነገር እንግዲህ ትንሽ ለአእምሮ የሚከብድ ሆኖ አግኝቼዋለሁ። እና ውድ ቤተሰቦች ያው ኢየሩስም አንዳንድ ፈርስት ኤድ እንዲደረግልሽ ትፈልጊያለሽ የሚሉ ጥያቄዎችን ጠይቂያት ነበር። ግን ያው እሷ ያለችበት ሁኔታ አስጊ ስላልሆነ ማውራት የምትፈልጋቸው ነገሮችም እንዳለ ስለነገረችኝ ያው ቁጭ ብለን ፕሮግራማችንን ቀጥለናል ማለት ነው። እንዴት ዋልሽ ጄሪ? ሰላም ነው? ሰላም ነው። ሁሉ ሰላም? እግዚአብሔር ይመስገን። የሰማሁት ነገር እውነቱን ለመናገር በጣም ልብ የሚነካና የሚያም ነገር ነው። በዚህ እድሜሽ በገዛ ቤተሰቦችሽ ስለደረሰብሽ ነገር በጣም አዝኛለሁ። አንተ ቢያንስ አይተህ ከሆነ እኔ እየኖርኩበት ነው ያለሁት፣ ኖሬበት ነው ያሳለፍኩት። ምን ልበል ብቻ ሁሉም ነገር ይከብዳል። እንደዚህ ያደርጉኛል ብዬ አላሰብኩም ነበር ቤተሰቦች። ተው ብቻ ግን እስቲ እንጀሪ ያሉትን ሁኔታዎች ማውራት እንችላለን። እንደው እስቲ የዛን ዕለት ምን ነበር የተፈጠረው? የዛን ዕለት እኔ ከጓደኛዬ ጋር ነበርኩኝ። ማለት ፍቅረኛ አለኝ። ያስረገዘኝ ግን ሌላ ነው፣ ፍቅረኛ አይደለም። ከጓደኛዬ ነበረኝና ቤተሰቦቼ በጣም ይጣሉ ነበረ። ማለት በጣም ይጋጩ ነበረ ምናምን ብዙ ነገር ማለት በቃ እኔ መስማት የሌለብኝ ቃላቶች ያወጡ ነበረ። እና እሱን ጥላቻ እሱን ሽሽት ጓደኛዬ ፍቅረኛዬ ጋር ሄጄ አድር ነበረ። እና የሆነ ሰዓት ላይ የሆነ በቃ ቤተሰቦቼ ማለት አላ እየተስተካከሉ ኢቭን ኖርማል ካፕሎችን ሁላ ያስቀኑ ነበረ። በቃ ሁኔታቸው እንደ ባለ ትዳር ሳይሆን ገና ፍቅር እየጀመሩ
እንዳለ ሰው መሆን ሲጀምሩ ማለት ደስ ብሎኛል እኮ እንደዛ በመሆኑ። ግን ይሆናላ የወላጅነት ባህሪያቸው ወጣ ማለት እየሰከሩ ይገባሉ፣ እያመሹ ይገባሉ። እኔ ማላደርጋቸውን ነገሮች ነው የሚያደርጉት ምናምንና ማለት ሰላም መፍጠራቸው ደስ ብሎኛል እዚች ጋራ። ግን በቃ የሚያደርጉት ነገር በጣም ነው እንትን የሚለው። ከዛ የሆነ ሰዓት ላይ እኔ ከፍቅረኛ ጋር ዴት ነበረብኝ፣ ወጥቼ ደወሉልኝ። ከዛ ደውለውልኝ ወይ ምናምን ነገር ስላቸው እንደዚህ ቦታ መምጣት አለብሽ፣ መኪና ልከንልሻል፣ አሁን ያለሁበትን ኑሮ አትይ። እኔ ማለት በቃ የምኖረው ኑሮ ማንም ሰው የሚመኘው ኑሮ ነበረ። እውነት እዚህ ቤት ውስጥ መኖሬን ምናምን ሳይሆን በቃ ኢቨን አሁን በታክሲ ነው የምንቀሳቀሰው። ቆይ እስቲ ጀኔ ግን ይቅርታና ብዙ ነገሮችን አንዳንድ የሰማኋቸው ነገሮች አሉና አሁን አንቺ እንደምትይኝ ያ ሰላም እየተፈጠረ በነበረበት ሰዓት የነበራችሁ ሀብት ንብረት አንድ ባንዱ የዛን ሰዓት አንቺ ምንም አይነት ጥያቄ አታነሺም ነበር? በጣም እኮ ጠይቄያለሁ፣ ግን አንቺ ያመጣሽው ነገር አይደለም ብለው ነው የመለሱኝ። በራሳችን ያመጣነው ነገር ነው፣ በእኛ ነው እየተተዳደርሽ ያለሽው፣ በእኛ ነው የምትለብሺው፣ በእኛ ነው የምታገጪው፣ በእኛ ነው የምትንቀሳቀሽው። እናትሽም አባትሽም ናቸው እንደዚህ የሚሉት? ማን ስለሆንሽ ነው አንቺ የምትጠይቂ ነው ያሉት። ምን ማድረግ እችላለሁ ማለት እኔ አይደለም ሰርቼ ያመጣሁት፣ እኔ አይደለሁኝም ንብረቱን ያፈራሁት። እውነት በጣም ነው የተሰማኝ። ይሆናል አይደለ እንደ ባዳ ነው የተናገሩኝ፣ እንደ ሰራተኛቸው ነው የተናገሩኝ። በጠየቁኝ ማለት ይሄ ሁሉ ነገር የት ነው ቤትኩኝ? እኔ ከቤት ስወጣ ትምህርት ቤት ቢሆን ኢቭን ፍቅረኛ ጋር እንኳን ሲሄድ በግል ሹፌር ነው የሚሄደው። አንድ ሁለት አልነበረም መኪናው፣ ከአራት በላይ ነበረ የነበረ መኪና ምናምን። ሁሉም ነገር ቀስ በቀስ ግን እየተሸጠ ሲመጣ አባዬ ይሄ ነገር እንዴት ነው? አያገባሽም ዝም በይ። እማዬ ምንድን ነው? አያገባሽም ዝም በይ። በቃ የሚሰጡኝ መልስ ዝም ምንድን ነው ያደረገኝ? ስለተስማሙ ነው አይደል ይሄ ሁሉ ነገር እየተፈጠረ ያለው? ከዛ በፊት ጭቅጭቃቸው ወይም ደግሞ የጸባቸው መንስኤ ምን ነበር? አላውቅም፣ የሚጨቃጨቁትን አላውቅም። ማለት ለማስማማት እንደ ልጅ ሆኜ ለማስማማት እኮ ሞክሬያለሁ፣ ግን ምንም በቃ ሲጨቃጨቁም አያገባሽም ነው የሚሉኝ። ይኸው የተስማሙም ሰዓት መጀመሪያ አካባቢ አሁን አንቺ የሄድሽ የጓደኛሽ ቤተሰብ ቤት በምታርሪበት ሰዓት የጸባቸው መንስኤ ምን ነበር? አባትሽ በሚያጠፋቸው ጥፋቶች ብቻ ነበሩ ወይንስ እናትሽ ጋርም ችግር ነበር? አላውቅም፣ በምን እንደሆነ አላወኩም። ማለት አባት የሚያጠፋው ጥፋት አለ፣ አዎ። እናት የምታደርጋቸው ነገሮች አሉ። ሁለቱም ይሆናላ የመነቋቆር እና የሆነ የመልስ ምት ነገር ነው እያደረጉት ያለው። እሱ የሆነ ነገር ሲያደርግ እሷም ታደርጋለች፣ እሷ ስታደርግ እሱ ያደርጋል። ሁለቱም የመልስ ምት ናቸው። እሱ ሲያደርግ እሱ ያደርጋል፣ እሷ ይሆናል አይደለም። እኔም ከሱ ላሳየው ፈልጋለሁ፣ እሱም ለሷ ላሳያት ፈልጋለሁ አይነት ነገር ነው እንትን ሲሉ የነበረው። ብቻ እኔ እንጃ ማለት ባይስማሙ ይሻል ነበረ። እንደዛ አይነት ህይወት ከመኖር እንደዛ እየተጨቃጨቁ የመጀመሪያው ህይወታችን ይሻል ነበር። አሁን በመስማማታቸው ነው ይሄ ሁሉ ችግር የደረሰብን፣ ይሄ ሁሉ መከራ እየደረሰብኝ። እነሱን ተዋቸው። እኔ ይሄው በዚህ እድሜ ይሄ ሁሉ ችግር የተቀበልኩት እነሱ በመስማማታቸው ነው። በቃ ሊስማሙ የፈለግኩትን ያክል ባይስማሙ ይሻለኝ ነበረ። ከፍቅረኛ ያልሆንኩኝ ወይንም ህይወቴን አበላሹት ወይንም ከትምህርት ያልሆንኩኝ እንደምልክ አላውቅም። ሁሉም ነገር እየጨለመብኝ። ከእንደዚህ አይነት ኑሮ ብሞት ይሻለኛል፣ ግን መሞት አልችልም። መኖር እፈልጋለሁ። ነገ እንዴት ነው የሚሆነውን ነገር ማየት እፈልጋለሁ። በቃ ማለት እዚህ ጋርም ልጄም ከወለ ትዳር ነው እኮ ያረገዝኩት። አሰልፎ ሰጥቶኝ ቤተሰቦቼ የት ነሽ እንኳን ብሎ ዞር ብሎ አላዩኝም። ያው እሺ እንግዲህ ያው እኔም እንዲወጣልሽ ብዬ ነው እንደዚህ እንድታወሪም እና ሀሳብሽን ለሰው ሼር ስታደርጊ መልካም ስለሚሆን ነውና እስቲ የዛን ዕለት ታዲያ ምን ነበር የተፈጠረው? ከፍቅረኛሽ ጋር እያለሽ መኪና ተልኮልሽ በሄድሽበት ሰዓት ምን ተፈጠረ? እንትን አሉኝ ማለት ደወሉልኝና ነይ ምናምን ነገር ሲሉኝ ለሱ በቃ ተመልሼ እመጣለሁ። ምክንያቱም አብረን እናድራለን ስለ ቤት ራሱ ቤተሰቦች በማይስማሙበት ሰዓት እሱ ቤት ሄጄ አድራለሁኝ። ከዛ በቃ ወደ ቤት አብረን እንሄዳለን። ጠብቀኝ እሱ ጠብቀኝ ብዬው ነው ሁላ የወጣሁት። እሱ እንደምመለስ ነው የሚያውቀው። እኔ ግን ይኸው ሳልመለስ ስንት ወራቶች አስቆጠርኩኝ።
ደወሉልኝ መኪና ልከንልሻል እንደዚህ ቦታ ነው ያሉኝ እሺ ብዬ ሄድኩኝ ሲሄድ ቁማር ቤት ነው እማዬ አባዬ ምን ልሰማ ማለት ወላጆችን ቁማር ቤት ማየት ማለት ምን ሊሰማ እንደሚችል ሰክረው መምጣታቸው ሳይንስ ይሄንን ነገር እንደሚያደርጉ ሳቅ በጣም ነገር ያገባኝ ከዛ ችግር ውስጥ ገባን ነው ያሉት ችግር ውስጥ ገብተናል ነይ ከዛ ሄድኩኝ እና እኔን የምትወጂኝ ከሆነ ከዚህ ችግር አውጪኝ ነው ያለችኝ እናትነቷን ያሳደገችኝን እንድከፍላት ማለት በቃ በዛ ነገር እንድከፍላትና እንዳካከስላት ነው የጠየቀችኝ በቃ እስካሁን ያደረኩልሽ ነገር እስካሁን ለሰጠውሽ ነገር በዚህ ነው ልከሽኝ የሚገባው አለች የትኛውም እናት ባታደርግልኝ ባታሳድገኝ ብትተወኝ ይሻል ነበር እንደዚህ አይነት ችግር ውስጥ ከምትከተኝ በቃ ሄድኩኝ ወጣት መጀመሪያ ማለት ያሳዩኝ ወጣት ናቸው ቁማር እንደተበሉ መኪናውም ሲሸጥ የነበረው ለካ ቁማር እየተጫወቱ ቁማር ሲበሉ መኪናውን እየሸጡ መጮት ጀምሩ ማለት ያወጡትን ለመመለስ እያሉ በሚል ሐሳብ እየሸጡ እንትን ማለት ይገርማል ፍቅረኛዬ ሁላ ጠይቆኛል ማለት የሆነ ሁሌም እንዳልኩ በግል ሹፌር ነው መሄደው ስለዚህ የሆነ ጊዜ በታክሲ ሄድኩና ገኘሁት እንዴ ሹፌርሽስ ምናምን ነገር ሲለኝ አይ መኪናው እኮ ባባ የሆነ ነገር ሊገዛ ፈልጎ ብር ስላጠረ መኪናዎቹ እየተሸጡ ነው እና ላስቸግረው ስላልፈለኩ ብዬ ነው ያሻውት ምክንያቱም ምንም ብዬ ማብራራት አልችልም እኔ ምክንያቱን ስለማላቅ ሄድኩኝ ቁማር ተበልተውና የመጨረሻ ንብረታቸው ተሞጦ ሲያልቅ በእኔ ነው የተጫወቱት የመጨረሻ መኪናውም ተሸጠ የምንኖርበትን ቤት ተሸጠ ሁሉም ነገር ተሽጦ ሲያልቅ እኔን አስይዘው ነው የተጫወቱት እኔንም አስይዘው እኔም ተበላው ማለት በቃ በንብረት እንዴት ነው አንድ ወላጅ በልጁ መጮት የሚችለው አስበው ዝም ብለህ ታስበው አንተን ቁማር አስይዞ መጮት ማለት ምን ልበል ማለት እንደዚህ በቃ በቃል የሚገልጽልህ ነገር አይደለም በቦታው ሆነ እዛ ቦታ ላይ አንተ ሆነ ብትገኝ ምን ሊሰማክ እንደሚችል ይገባል መቼስ በቃ እና ምንም አላልኳቸውም ድርድር ውስጥ ነው ያስገቡኝ እስካሁን ላሳደግንሽ እስካሁን እንትላልሽ ነገር በይና ያሉኝ ምንም አላልኩት እሺ ያልኩት ማለት ቤተሰቦቼን እንትን ማለት አልችልም እምቢ ብዬ ከትእዛዛቸው መውጣት አልቻልኩኝም በቃ ከዛ ወጣት ልጅ ነበር መጀመሪያ ያሳዩኝ በቃ ምንም ማድረግ አልቻልኩም ወጣት ልጅ ነበር ያሳዩኝ የነበረው እሱን ስታገቢ እዳችን ይካካሳል ነው ያሉት እና እኔ እናትሽ ከሆንኩኝ እውነት የምትወጂኝ ከሆነ ለኔ ስሜት ካለሽ እሱን አግቢ አለች ፍቅረኛዬን ትቼ እሱን እንዳገባ ተገደድኩኝ እሺ ይሁን ብዬ እሱ መስሎኝ እሱም ስገባ እሱ አይደለም እሱን ቁማር ተጫውቶ በእኔ አስይዞ ነው ለሌላ ሰው ድጋሚ ለሶስተኛ አካል የተሰጠውት ቤተሰቤ ለሱ ሰጠ እሱ ለሌላ ሰው ሰጠኝ ቤተሰቤ ያደረጉብኝ ነገር ነው ያደረገብኝ ለነገሩ ቤተሰቤ ያላከበረኝ ቤተሰቤ ያልወደደኝ እንዴት ነው እሱ ሊያከብረኝ ሊወደኝ የሚችል እሱም በቁማር አገኘኝ ሲበላ አሳልፎ ሰጠኝ አሳልፎኝ የሰጠኝ ሰውዬ ደግሞ ባለ ትዳር የልጆች አባት ነው የልጆች አባት ነው ባለ ትዳር ነው እሱን ካገባሁት በኋላ ከፍቅረኛዬ ጋር ተገናኝቼ ስልኬን ቀማኝ ስልኬን ቀማኝ ማንንም ጋር መደወል እንዳልችል ከቤተሰቤ ጋር ቤተሰቤ ሲጀመር አያሰልግም ምክንያቱም እዚች ጋር አሳልፈው ሲሰጡኝ እሺ ይሄን ነገር አደርጋለሁ ግን ድጋሚ እናንተን ላገኛችሁ አልፈልግም ስላቸው ራሱ ምንም የመደንገጥ ፊት ራሱ አላሳዩም ከዛ ነገር በተገላገልን ነው ብሎ ነው ያሰቡት ኢቭን ድጋሚ አታገኙኝም እንኳን ስላቸው ምንም አላሉኝም እሺ ነው ያሉት አስበው ቤተሰብ ድጋሚ ያላገኘህም ስትለው እሺ ሲል ምን አይነት ስሜት እንደሚሰማክ አስበው የገዛ ቤተሰብ አሳድጎ ሁሉም ነገር የሰጠ ቤተሰብክ እንደዚህ ሲያረግክ ብቸኛ ሲያረግክ አላገኘህም ሲልክ አታገኘኝ ያሳዩኝ ፊት በቃ ከብድራችን ማለት ከቁማራችን አስወጪን ክፈይልን ነው ያሉት
በቃ አፍ አውጥታ ባትናገርም የገዛ ያሳደገች የወለደችኝ እናቴ ምንም አልተሰማትም። የመደንገጥ ስሜት አልታያትም። ልጄን ላጣ ነው ብላ አልተሰማትም። ለነገሩ በእኔ ገና ሲያስይዙ አስበውበት ነው ሁሉንም ነገር የጀመሩት። በቃ ለሶስተኛው ሰው የተዳርኩት ሰውዬ ወደ ትዳር ነው፣ የልጅ አባት ነው። ከገባሁ በኋላ ትዳር ማለት ላይክ አንቺን አግብተውሽ አይደለም አይደል የሚኖሩት? ላይክ ይቅርታ ለቃላት አጠቃቀሜ፣ ግን አንቺን እንደ ቅምጥ ወይም ደግሞ ጊዜያዊ መጠቀሚያ ማድረግ ነው አይደል የሚፈልጉት? ዋና እቅዳቸው እሱ ነው። እኔ መጀመሪያ ያሳዩኝ ልጅ እንደማገባው እና አብሬ እንደምኖረው እዛ ቁማር ቤት ውስጥ ያሳዩኝ ልጅ ማለት አግብቼ ዮሴፍ ማለት ነው አይደል? አዎ አግብቼው መጀመሪያ ከእሱን አግብቼ ከእሱ ጋር አብሬ እኖራለሁ ማለት ልጁን ሳየው ወጣት ነው፣ ሽማግሌ አይደለም። ምንም ማለት አልቻልኩኝም። ዝም ነው ያልኩት። ማለት እንዴት እንደዚህ አይነት ልጅ እዚህ ቦታ ሊገኝ ቻለ ብዬ ጸጥ ነው ያልኩት። እሱን ነው የምታገቢው ሲባል መልስ መመለስ አልቻልኩም። እሺ አልኩኝ። እሱ ይዞኝ ሄደ እቤቱ ማለት እቤቱም አይደለም የወሰደኝ፣ የሆነ ባዶ ቤት ነው የወሰደኝ። 2 ቀን እዛ ተጠቅሞብኝ በሶስተኛ ቀን ለሌላ ሰው ሰጠኝ። መቶ ወሰደኝ። በጣም ያረጀ ሰውዬ፣ ትልቅ ሰውዬ መቶ ወሰደኝና ካሁን በኋላ ከኔ ጋር ነው የምትኖሪው ያለኝ። ጣቱ ላይ ቀለበት አለ። ጣቱ ላይ ቀለበት እያለ ነው ከኔ ጋር ነው አብረሽ የምትኖሪው ያለኝ። ግራ ገባኝ። እንዴ እኔ እኮ እሱን ነው አግብተሽ ትኖሪያለሽ የተባልኩት። በቁማር ተበላ፣ አሸነፍኩት፣ ባንቺ ነው የተጫወተው አለኝ። ምንም ማለት አልቻልኩም። ማለት በቃ ብናገር ብጮ ምንም ብል የሚሰማኝ የለም፣ የሚያግዝልኝ የለም፣ ከዛ ነገር መንጥቆ የሚያወጣኝ ሰው የለም። በቃ ማለት ተይዣለሁ፣ ምንም ማድረግ አልቻልኩኝም። ከዛ ከ3 ቀን በኋላ ለሱ ሰጠኝ። ከሱ ሰውዬ ጋራ ይመጣል። በሳምንት አንዴ ነው የሚመጣ። ከሰኞ እስከ ቅዳሜ አላየው። ቅዳሜ ማታ ይመጣል፣ እሁድ ማታ ይሄዳል። በቃ አንገናኝም። ከዛ የሚያስፈልገኝ ነገር በሹፌር ይመጣልኛል። ኢቭን ሹፌሩ ራሱ አይገባም። በርጋ ያስቀምጠውና ያንኳኳልኛል። አላየውም ሹፌሩን ሁላ አስገባለሁ። ጥበቃ አለ። መውጣት አልችልም፣ ከቤት መውጣት አልችልም። እሱ ካስቀመጠኝ ቤት ባለትዳር ነው፣ እንዲታይ አይፈልግም። አስበው፣ ቅዳሜ ማታ መጥቶ ቅዳሜው ማታ ሲወጣ ማንም እንዳያየው ነው። ምንም መጣ። ያው እንደምታየው እርጉዝ ነኝ። ማርገዜን ሲያውቃው አውጥቶ ጣለኝ። ብዙ ነገር ለምኞ ነበረ። በጣም በቃ እውነት እግሩ ላይ ወድቄ ነው የለመንኩት። በጣም ብዙ ነገር ግን ሊሰማኝ አልቻለም። ወደ ፍቅረኛ እንደዚህ ሆኜ ነው የምመለሰው። ወደ ፍቅረኛ እንኳን ልመለስ ብል በቃ ከዛ በኋላ ለሱ አሳልፎ እየሰጠኝ መጀመሪያ ተገበለሽ የተባልኩት ጋራ ስልኬ መለሰልኝ። ሰውየው እርጉዝ እንደሆንኩ አወቀ በኋላ አውጥቶ ከጣለኝ በኋላ ስልኬ መለሰልኝ። አስፈራራኝ። በቃ እገልሻለሁኝ፣ ቤተሰቦችሽንም እገላቸዋለሁ ብሎ አስፈራራኝ። እና አሁንም ድረስ ለቤተሰቦቼ ነው እኔም ቢገለኝ እረፍት ነው፣ ግን ቤተሰቤን እንዲጎዳ አልፈለኩኝም። መጀመሪያ እንትን ያለው ጋራ ይዞኝ ሄደ። በቃ ጣለኝ፣ መንገድ ላይ ጣለኝ። ሲጥለኝ መጀመሪያ የወሰደኝ ልጅ ጋር ደወልኩለት። እሱም ለካ ባለ ትዳር ነው። አስበው፣ ሁለቱም ባለ ትዳር ናቸው። ቤተሰብ ይሄን እያወቀ ነው አውጥቶ የሰጠኝ። እሱም ትዳሩ እንዳይበላሽ ብሎ ይኸው እንደምታየው እዚህ ነው አምጥቶ ያስቀመጠኝ፣ ባዶ ቤት። ማለት በቃ ቤቱ ለእኔ አንሶኝ ምናምን ነገር አይደለም፣ ማነስ ያንሰኛል። እኔ እንደዚህ አይነት ቤት አልለመድኩኝም። እንደዚህ አይነት ቤት ውስጥ ኖሬ አላውቅም። እንደዚህ አይነት ቤት ሁላ እንዳለ አስቤ አላውቅም። ቤቱን ተው እንኳን ቢባል ግቢውን እንዳያየው ነው። ግቢውን ተው ውጪ እያየው ነው፣ እየተሰራ ነው። እርጉዞኝ እንዴት ነው እንደዚህ አይነት ቦታ ላይ ልኖር የምንችለው? እንዴት ነው ልኖር የምንችለው? ራሴን ከማጠፋ ፈጣሪ ሁሉ ፈተና ከሚያሳየኝ ቢገለኝ ምን አለበት? እሱም ይኸው እዚያ አውጥቶ ጣለኝ፣ ሄደ። መጥቶ ማያውቅም። በቃ ከስንት ቀን አንዴ
ከመበላው ማልበላበት ቀን ይበልጣል። ከምሰኛው ማልተኛበት ቀን ይበልጣል። ስቃይ የበዛበት ኑሮ ክትትል ሁላ አርግቼ አላውቅም። ክትትል ሁላ ምን ልንገርህ? ከዚህ በላይ በቃ ጉዴ ይሄ እኮ ነው። እንደዚህ ባልሆነ እንኳን ፍቅረኛዬ ጋር መመለስ እድል ነበረኝ። እውነቱን ለመናገር የዚህ ሁሉ እኔም ነገሮችን እንዳጣራ ወደ ጉዳዩም እንድገባ ያደረገ የሆነበት ምክንያት እሱ ነው እያስፈለገኝ። ይህ ሁሉ ነገር አድርጌ ይህ ሁሉ መከራ አድርሼበት እንዴት ይፈልገኛል? ያው እያወቅም ነው ላይክ እንዴት እሻወቀ? እንዴት አወቀ? እሱን ብቻ ንገረኝ። እንዴት ነው ያወቀው? ከዛኛው ሰውዬ ጋር ይመስለኛል ከትልቅ ሆቴል ስትወጡ ጓደኛው አይቶሽ በደወለለት መሰረት እዛ ቦታ ሲደርስ አጋጣሚ እየወጣችሁ ነበር። እሱም ቦታው ላይ ደርሶ መኪና ውስጥ ስትገቢ ነበር ያየሽ እና ላይክ ከዛ በኋላ ነው የሆነ ነገር ውስጥ ገብተሽ ይሆናል የሚል ሀሳብ መጥቶበት ይመስለኛል እያፈላለገሽ ያለው። ጉዴን አይቷል። እንዴት ነው እዚህ ሁሉንም ነገር የምነግረው? ተጋብተን እንደምንኖር ሁሉንም ነገር እኮ አቅደን ነበረ። ይህ ሁሉ ጉዳይቶ መጨከን አቃተው? እኔ እኮ ማረባ ሴት እኮ ነኝ። ከዚህ በኋላ ምን እሰራለታለሁ? እንዴት ነው ገና በቅጣት ላይ ቅጣት? አይዞሽ እንግዲህ ያው ነገሮች አንቺ እንደፈለግሻቸው ብቻ አይደለም የሚጓዙትና ተደብቄ እንኳን ባየው እሱ አለ ላይክ ሊያገኝሽም ይፈልጋል። እኔ ላገኘው አልፈልግም። ተደብቄ ብቻ ላይ ሆኖ የምፈልገው እንደዚህ ሆኜ እንዲያየኝ አልፈልግም። እንዲህ ሆኜ እንዲያገኘኝ አልፈልግም። ህልሙን ነው የነጠቅኩት። እቅዱን ያበላሸሁበት። ኑሮውን አተረማምሼበታለሁ። አንዴ ብቻ ተደብቄ ብቻ እንዳየው አድርገኝ እባክህ፣ እባክህ። ህይወቱን እኮ ቀምቼዋለሁ። ቤተሰቦቹ ፊት እኮ አሸማቅቄዋለሁ። ሚስቴ ናት ብሎ እንዳላኖረኝ። እሺ አሁን እኔ ምን እንዳደርግልሽ ነው የምትፈልጊው? አንዴ ብቻ ተደብቄ ሊያው እባክህ። ይኸውልሽ እሱ ግዴታ አንቺን ማግኘት የሚፈልገው እንዴት ነው? እንዴት እንደዚህ ሆኜ ያየኛል? ኦልሬዲ አይቶሻል እኮ። ሁላችንም ከማየታችን በፊት ያየሽ እሱ ነው። ለምን አልገደለኝም? መጥቶ ለምን የሆነ ነገር አላረገኝም? ህይወቴን አበላሸሽ ብሎ መጥቶ ለምን የሆነ ነገር አላረገኝም? ለምንድን ነው እርምጃ ያልወሰደብኝ? የእሱን ህልም እኮ ነው ከሌላ ሰው ጋር የኖርኩት። የእሱን እቅድ። አይዞሽ እንግዲህ ያው ሁኔታዎችን አንዴ ከመጡ በኋላ ምንም ማድረግ አንችልም። በተሻለን አቅም ሶልቭ ማድረግ ነው። እኔ አሁን ማድረግ የምችለው እኔንም እንደ ወንድምሽ እንድታይ ነው ፈልገው። አስፈላጊ ነው ተብሎ የሚታሰቡትን የአቅሜን እንግዲህ ከጎንሽ እሆናለሁ። ሙሉ ለሙሉ ከዚህ ቤት እንድትወጪ ማደርጋለሁ። ከዛ በኋላ አንቺን ይጠቅምሻል ብዬ ወደማስብበት ቦታ፣ ጉዳትም ላይ ደርስብሽ ወደምችልበት ቦታ ወስድሻለሁ። እውነቱን ለመናገር ቤተሰቦችሽ ላይም የተወሰደባቸው እርምጃ አለ። እባክህ ከሰው ተደብቄ መኖር ነው የምፈልገው። ጉዴን ማንም እንዲያይ አልፈልግም። እንደታውቂው ያክል ግን አንቺ ላይ በደል ያደረሱ ሰዎች በሙሉ በየፊናቸው ቅጣታቸውን እንዲወስዱ አድርገናል። ምን እያልከኝ ነው? ታስረዋል? ታስረዋል። ሁላቸውም እንግዲህ በተቻለኝ አቅም። እሺ ቆይ አንድ ጥያቄ ልጠይቅ። መታሰራቸው የኔን ወራቶች ይመልሱልኛል? አይመልስም። እና ታዲያ ስለዚህ እኔ እኮ መሞት ነው ያለብኝ።
እባክህ አትሊስት አሁን ካለሽበት ወደ ተሻለ ነገር መሄድ ትችያለሽ ብዬ ተስፋ አድርጋለሁ። እና እባክሽን በቃ ስሜትሽን ለማረጋጋት ሞክሪ። ውድ ቤተሰቦች እንግዲህ ያው እኔም ከዚህ የበለጠ እሷን ማስጨነቅ አልፈልግም። ሙሉ ለሙሉ እንግዲህ ከዚህ ቤት ወጥተን ለእሷ ይመቻታል ብዬ የማስባቸውን ቦታዎች ቅድምን በስልክ አነጋግሬ ጨርሻለሁ እና ሙሉ ለሙሉ የቤት ዕቃ አንዳንድ ነገሮች እንዲያስተካክሉላት እያደረኩ ነው። ለእሷ ምቹ ሊሆን በሚችል ከአጋዥ ጋር እንግዲህ ማስቀምጥላት ይሆናል። ተገቢ ነው ብዬ ካሰብኩኝ እንግዲህ ቀጣይ እሷም ፍላጎት ካላት እንዲቀረጽም ከፈለገች ከእያሱ ጋር ሳገናኛት ቪዲዮ ይኖረናል። ያው የእሷ ፍላጎት ካልሆነ ግን ከዚህ የበለጠ ፕራይቬቷን መጋፋ ስለማልፈልግ ቪዲዮአችንን በዚህ መሰረት የምንቋጨው ይሆናል። እንግዲህ እያሱም እንግዲህ እስከ ዛሬ ያደረግከው የተባበርከን ለመልካም ስራ ለምትወዳት ሴት ብለህ እንግዲህ ስላደረግከው መልካም ነገር ሳላመሰግን ማለፍ አልፈልግም። ማለት በጣም ብዙ ነገሮችን ሰው ነህና የገዛ ፍቅረኛ የምትወዳት አብሮ አደገ እንግዲህ ከሌላ ሰው አርግዛ እያያሃት ብዙ ነገሮች እየተፈጠሩ በቤተሰቦች በጓደኞች እየተገፋ አንተ ግን ያንን ሁሉ ነገር አልፈህ ላደረግከው መልካም ነገር በጣም ማመስገን እፈልጋለሁ። እና በጀርባ መሆናችሁን ግን ለተባበራችሁኝ እህት ወንድሞቼ ምስጋናዬን አቀርባለሁ። የእውነት የዚችን እህታችን ጄሪን ህይወት በእንደዚህ አይነት መንገድ ስለ ታድግ ነው በጣም ደስ ብሎኛል። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።